تقبل الله منا ومنكم عيد مبارك علينا وعليكم صمنا أياما أحلى الأيام يا ربي عيدها كل الأعوام صمنا أياما أحلى الأيام يا ربي عيدها كل الأعوام تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم الله ودولن لن يبلطو ككانت محال ليون مرتو እንግዲህ በደንብ ቆይታ ይኖረናል። የኢድ ፕሮግራም ላይ ያለነው የኢድ ጭውውታችንን እያደረግን ከዛ ደግሞ የሼፍ ቤት መሆን ያስታውቃል አይደል? እውነት ነው። እንደዚህ ምር ብሎ ከዛ ደግሞ ብዙ አይነት ማናቃቸው ነገሮችም አሉ። ብቻ እናቃቸዋለሁ በኋላ ድምቅ አድርገን ተገናኝተናል። የኢድ ቆይታችንን በደንብ እናደርጋለን። በደንብ ደግሞ ዘይነብ ማናት እንዴት ነበረ የሷ አሁን ላይ የደረሰችበት ነገር በተለይ ሼፍ በቃ አሁን ላይ ሼፍ ዘይነብ ብለናልና በደንብ እንጫወታለን ብለን እናስባለን። በመጀመሪያ አክብራችሁኝ ቤቴ ድረስ በመምጣታችሁ በጣም ነው የማመሰግነው። ያው ሼፍ ብላችሁ ነው የመጣችሁት። በጣም አመሰግናለሁኝ ስላከበራችሁኝ እድሉን ስለሰጣችሁኝ አመሰግናለሁ። እኔ አባቴ ሽማግሌ ናቸው። ትልቅ ሼክ ናቸው። ሼክ ጀማል ይባላሉ። የሼክ ጀማል ልጅ ነኝ። ሼክ ጀማል ማለት ደግሞ የድሮ በነ ሀጂ ሳኒ ጊዜ ትልቅ ሼክ የነበሩ የነ ሀጂ ሳኒ ጓደኛ ወዳጅ የነበሩ መስጊድ መሐንዲስ የነበሩ ትልቅ ታዋቂ የነበሩ ሰውዬ ናቸው። ያው ብዙ እንትን አላሉም። የሳቸው ልጅ ነኝ። አዲስ አበባ ተወልጄ ጅማ አድጌያለሁ። 4 ኪሎ አድጌያለሁ። ብቻ ብዙ ቦታ ነው ያደኩት። እዚህ ቦታ ነው ብዬ ምልሽ የለም። ያው ልጅነቴ ብዙ ማስደሳች አይደለም። እንዲህ ነው ብዬ ምነግርሽ ልጅነት የለኝም። ይሄ ነው ልጅነቴ ብዬ እንትን ምነግርሽ የለም። የሆነ ጅማ የኖርኩባቸው ጊዜዎች ጥሩ እህቴ ትልቅ ታላቅ እህቴ ጋር አድጌያለሁኝ። በተወሰነ ከ10 አመት እስከ 15 አመት ያለውን ጊዜ ልጅነት እንዴት ነበረ? ምናልባት አስደሳችም ጎን ይኖረዋል፣ ያልሆነም ይኖረዋል። ግን ምናልባት ግን ከኛ ከብዙዎቻችን የተለየ ነው የሼህ ልጅ ሆኖ ማደግ። ከዛ ከነሱ ጋር ደግሞ የነሱ ወዳጆች ሼሆች ናቸውና እስቲ እንደው አስተዳደግሽን በደንብ ንገሪ። አስተዳደጌ እናቴ በልጅነቴ ነው የሞተችው። አላርሐማት ብዙ አላቃትም። ያው ዝም ብሎ የሆነ ነገር ትዝ የሚለኝ ነገር አለ። አባቴ እንደነገርኩ ሽማግሌ ናቸው። ምናልባት በ70 ምናምን አመታቸው ነው የተወለድኩት። ወንድሞቼ ትላልቅ ናቸው። ሴት ልጆች የሉም። ሁሉም ያገቡ ናቸውና ስትኖሪ እናት ከሌለሽ ብዙ አመቺ አይደለም ቦታው። የሚመች ነገር አለ፣ ማይመች ነገር አለ። እና ያው ካንዱ ቦታ ወደ አንድ ቦታ ስል ነው ያደኩት። በጣም ታስሬ የነበረበት ዘመን ነበረ። ታስሬ ስልሽ በር ተቆልፎብኝ እና የሆነች ነገር ሲደረግ ሚጥሚጣ የምትታጠኝበት በቃ ምንም ይሄ ልጅ የሚባል ነገር የማታውቂበትና ትክክል ነው ብዬ ኖር ነበረ። ምትበያቸው ነገሮች ተቆጥሮ የሚሰጡበት ይሄ በቃ ይሄ እና ሲጀመር እንደዛ ስለሆነ ያየሁት ልክ ነው ብዬ ኖር ነበርና ጅማ ሲሄድ የሆነ ደግሞ የተለየ ነገር አለ። ዝም ብለሽ ትበያለሽ፣ ችግር የለው። ማንንም ሰው በጣም የእህቴ ቤት ስልሽ ባሏ በጣም ከረም ያለው ሰው ነው። አላህ ይርሐመው፣ እሱ ሞቷል። በቃ አባቴ ነው የምለው። ምንም ነገር ይሄ ምግብ ላይ ስልሽ ቁጥር አለው ሳይሆን በቃ ጤፍ እንዲህ ሲገዛ በኩንታል የሚገዙ የዶሮ ሰዎች የሉ። በጣም እንዲህ አንድ ክፍል ውስጥና አንቺ ረቦሻል መብላት ነው። ጓሮ ሄደሽ የፈለግሽውን በቃ ረህመት የሆነበት ቤትና የሆነ የተሳሳተ ነገር ያለ ነበር የሚመስለኝ። እዛ ያለው ነበር ልክ የሚመስለኝ ያኔ የሆነ ዱላ ያለበት ምናምን ያለበት ነገርና እዚህ ደግሞ ምንም ችግር የለውም። እሷም ችግር የላትም። አንድ ጊዜ እንደውም አስታውሳለሁኝ እንደሄድኩ አካባቢ ያው ምን አለብሽ መሰለሽ ስትከለከይ ትቆነጣጠሪያለሽ። እና እኔ እሷ ጋር ሄጄ ሆነ ሰዓት ላይ እንዲህ ቁጭ ብሎ የተቀመጠ ነገር ስበላ አየችኝና እንዲህ ቁጭ ብለሽ አትበይም እንዲህ አለችኝ። ከዛ እኔ ደነገጥኩኝ። እሷ ተሳስታ መሰለኝ እንዴት አልመታችኝም። ከዛ ደግሞ አልተቆጣችም። ቁጭ ብለሽ አትበይም ብቻ አለችኝና ሄደች።
ከዛ ዝም ብዬ ማሰብ ጀመርኩ። እሷ ናት ልክ ወይስ እዛ ያሉት? ልጅ ነኝ ገና 10 ዓመት ምናምን ገደማ ነኝና ከዛ በኋላ እንደውም እንዲህ ለመፈተን እያልኩኝ ዝም ብዬ እቆነጣጠራለሁ። አሁን ምንድን ነበር የምትለኝ መሰለሽ? ይሄ እንዲህ ቆነጣጥረሽ የምትበይው በሰውነትሽ አይገባም፣ እስኪ ቁጭ በይና እንደሰው ትላለች። እዚህ ጋር የሆነ የተቸገረው ነገር አለ። አንዳንዴ አይምሮሽ በልጅነትሽ ተቀብሎት ያደገው ነገርና የሆነ ቦታ ደግሞ ልክ አይደለም ነው የምትዩና በቃ በጣም አስቸጋሪ ነበርኩኝ። ግን በጣም በሚገርምሽ ሁኔታ አስቸጋሪ የሚል ስም አልነበረም የምትሰጠኝ። ተዋት ልጅ ናት ትል ነበረ። እንዲህ ልጆቿ ራሱ እንኳን እንዲህ ተሲሉ ተዋት ልጅ ናት ትጫወት ትል ነበርና እሱም እንደዛው ነበረ። ያው ያ አልቀጠለም። አደኩኝ። አባቴ ወደ ውጭ ይዣት እሄዳለሁ አሉ። ከዛ ትምህርቴን ማቋርጬ ሄድኩኝ። እዛም አልሆነም ተመልሼ መሄድ ነው እንትን ያላልኩት። እዚሁ ሞከርኩ። እዚህ በቃ አባቴ ሞቱ። ከዛ በኋላ ጥሩ አልነበረም ህይወቴ። አልሐምዱሊላህ። ከዛ በኋላ በቃ በጣም ከበደኝና ግን ጥሩ ፋሚሊ ያለኝ ልጅ ነኝ። እንዲህ ስልሽ በጣም እንዲህ ችግረኛ ቤተሰብ ምናምን ልጅ አይደለሁም። ጥሩ ፋሚሊ ጥሩ በቃ እኔ ማብላትም ማሳደግም የሚችል ፋሚሊ ላይ ነው ያለሁትና የሆነ ጊዜ በጣም ከብዶኝ ሰው ቤት ገባ እና በጣም ታዋቂ ሰዎች ናቸው። ስማቸውን ለመጥራት ስለማልፈልግ ነው። አለ የሚባል ጥሩ እዚህ አሁን ኢትዮጵያ ላይ አዲስ አበባ ላይ በጣም የሚታወቁ ሰዎች ናቸው። እነሱ ጋር ገባው። እዛ ሰራሁኝ እና የመኒ ነበረ ሰውየው። ቤቱን ምናልባት ሰው ቤት ያስገባሽ እሳቸው ማረፍ ከዛ ቤት ማረፊያ አጣሁኝ። ገባሽ? እሳቸው ሲሞቱ እንጀራ እናት ነበረችኝ፣ ቦታውን ይዛለች። ከዛ ያው በቃ ከማትግባቢው ሰው ማይቀበልሽ ሰው አለ ቦታው ላይ። ብቻ ባዶ ነበረብኝ። ባዶ በቃ ባዶ ታውቂያለሽ። በቃ እንዲህ ባዶ ሜዳ ላይ ነበርኩኝ። አልሙሂም ብቻ ለረህማት አንዷ እህቴ እሷ አንዷን እህቴ ያነጋግራት ያችኛዋ ደህና ኑሮ ነበራት እንትን ብለው ወደ አረብ ሀገር ላኩኝ። ከዛ ነው አንድ ብዬ ዘይነብ የምትባል ሴትዮ እያየኋት መምጣት ጀመርኩ። ከዛው በፊት አላውቃትም። ብቻዬን ሁኜ ከሰው መሀል ሁኜ ብቻዬን ሆን ነበር። ያው ሰራሁኝ። አጋጣሚ ሆኖ ከሱ አባት ጋር ተዋወቅን። ከሱ አባት ጋር የሆነች እህቴ ልጅ ስታገባ ሚዜ ነበርን። በዛ ተዋወቅን፣ ተግባባን። ደስ አለኝ። መጀመሪያ እምቢ ብዬ ነበር፣ በኋላ ላይ ደስ አለኝ። ሰው የሆነ እንዲህ የሚጠበጥብልሽ ሰው አገኘሁኝ። የእውነት ነበር የሚወደኝ። ብዙም ሰው እንዲህ አልቀርብም። ይሄ እንትን ነገር ላይ ብዙ አይደለሁም፣ ፈራ ነበር። አባቴ በጣም ያስጠነቅቁኝ ነበር። አላህ ይርሐማቸው፣ በጣም ይወዱኝ ነበር። ከዛ በኋላ እሱ በሆነ ኬዝ በመኪና አደጋ እስር ቤት ገባ። ከዛ ከእስር ቤት ሲወጣ ሌላ ሰው ጋር እንትን አለ። አልሙሂም በቃ እንደዛ ሆኖ ነገሮች ተቆላለፉና ወደ ሀገር መጣ እና ከዛ ከመጀመሪያውም ሰው ጋር ልጅ ጋር አልሆነለትም። ዘይነብ ነኝ ያለኝ። ጥሩ ነበረ፣ ቤት ነበረው፣ ኑሮም ነበረው፣ መኪና ምናምንም ነበረው። ቤተሰብ ሲሰማ በጣም ደስ አለው። እንዴ ዘይነብ ፈራሁኝ። እጂ እምቢ ቢለኝ ያ መከዳት፣ ይሄ በራስሽ ሰው መከዳት የለመደ ማንነት ትፈሪዋለሽ። እና እስኪ አንተ አሁን እውነት እኔ እንዲህ አሁን ኑሮ አለው ተብሎ በጣም እየሞቀ ነው እና አረ ዘይነብ ይሉኛል። እስኪ አሁን አንተ እውነት እኔን የምትፈልገኝ ከሆነ ቤት ሂድ አልኩት። ሄደ እህቶቼ ጋር። ከዛ ሁሉም ሰው ይናገራል። ዘይነብ ምንድነው የምታስቢው ምናምን ሲሉኝ የሆነ ጊዜ ከአንድ ጓደኛዬ ጋር አወራሁኝና ተነስቼ እጅ ሰጠሁኝና መጣሁ። በቃ እንትን አለን፣ ተጋባን። ግን ፋሚሊዎቹ አልተቀበሉኝ እና ራሴን ለመከላከል በጣም እድል አልሰጥም። እኔ አንቺ ምን ልትናገሪ እንዳሰብሽ ከተሰማኝ አላስጨርስሽም በቃ። እና ያ ነገር ሰዎቹ ምን አረጋቸው? እኔ ብልጥ ሁኜ የሱን ገንዘብ ልወስድ የገባሁኝ አስመሰለ። ያው አንዳንድ ጊዜ አግርቶ ያሳደገሽ ካሌለ ራስሽን በራስሽን ከሆነ የምትመሪው መንገድ ይከብዳል። ገብቶሻል? ከሰዎች መግባባት ይከብድሻል። ለምሳሌ እኔ እንዲህ ነው ሞያ እንዲህ ነው የሚደረገው ብሎ ያስተማረኝ የለም። ምግብ ማንም ሰው ያስተማረኝ የለም።
ሰው ራሱን የሚደግፈው ሰው ሲያጣ ራሱን ለማስተማር ግዴታ ይሆንበታል። የሆነ ነገር ሲያረግ እንዲህ እናትና አባት ያላቸው ሲያረጉ ሳይ ልክ የመሰለኝን አረግ ነበር፣ ግን ትዳሬ ላይ አልሆነም። ለምን እነሱ ደግሞ በራሳቸው በቤታቸው ህግ አላቸው። በቃ ያ የሚገባው ሰው ሚስቱን አምትገባ ያን ህግ መቀላቀል አለባት። እኔ ደግሞ እሱ ነገር አልተመቸኝም እና አልፈለኩም እና እሱ ደግሞ እኔን መልቀቅ አልፈለገም። ከዛ በቃ ኢምራን ተፈጠረ። ምንም ማድረግ አልተቻለም። በጣም እንትኑ እየከረረ መጣ። ቤት ለቀን ወጣን። እሱ የተወለደ ቀን በቃ ከዛ ጀምሮ አልሙሂም እሱም ጤነኛ አልሆነም። እኔም ለመንኩት፣ ሀቂቃ ለመንኩት፣ ተወኝ ብዬው እምቢ አለኝ። በቃ አብረን እያለን በመሀል ታመመ። እሱ የ2 አመት ልጅ እያለ በቃ ታውቂያለሽ አንዳንድ ጊዜ አልহামዱሊላህ አሁን ላይ ደግሞ ዘይነብ እኮ የሆነ የሚታይ የሚነገር ነገር ላይ ደርሳ ከዛ ደግሞ ሰዎች እንዲያዩት እንዲያውቁት ነገር ነው እያነሳን ያለነውና አብሽሪ በደንብ አጫውች። በራስ መቆም ራስኩ ትልቅ ጥንካሬ ነው። አሁን በእርግጠኝነት ነገርሽ ብዙ ሰዎችን ያውቃቸዋል፣ እኔን አያውቁኝም። ለምን አንድ ቦታ ላይ ሰክኜ አልተቀመጥኩም እና ብዙ ጊዜ ድምጼ ነው የሚሰማው። በጣም እናገራለሁ። ለምን እንደምናገር ታውቂያለሽ? ራሴ የምከላከለው በዚህ ብቻ ነበርና አሁን የሱ አባት መታመም ሲጀምር ለኔ እየጨለመብኝ መጣ። በጣም በቃ እንደማይድን አወኩኝና ምንም በቃ በህይወቴ ተስፋ እንደዛን ጊዜ ቆርጬ አላቅም እና ጉበቱ በቃ በጣም እንትን ብሏል። እንደው የሚተላለፍ ጉበት ነው ተባለና ሐኪሙ አንቺ መሞት ትፈልጊያለሽ ሲለኝ አዎ አልኩት። የምሬን ነው መሞት ፈልጌ ነበር። ገባሽ? በጣም ዱዓ አድርጌያለሁ ልጅ እንድወልድ አልከለከለኝም አላህ። ወዲያውኑ የወለድኩት ግን አንድ ሰው ከኔ ጋር እንዲሆን ፈልጌ ነው የምለው ፈልጌ ነበርና እንደው ጌታ ያንን ዱዓ መለሰው አልኩኝ። እኔ ልጅ አስጠላኝ። የምሬን ነው የምነግርሽ። አንዳንድ ጊዜ ፈተና ማለፍም እኮ ትልቅ ችሎታ ነው አይደለ? አላህ የሚሰጠን አንዱ ችሎታ ፈተናንም ማሳለፍ ነው ብዬ አስባለሁኝ። እንደው ምናልባት ሆስፒታል የነበረውን ጊዜ ብናነሳው ጥሩ ነው ብዬ አስባለሁ። የዛን ጊዜ የነበረው ስሜት ብዙ ጊዜ ሆስፒታል ውስጥ ሌሎች የሃይማኖት ተቋማት ዱዓ ከሚደረገው በላይ ሆስፒታል ውስጥ ዱዓ ይደረጋል ይባላል አይደለ? እንደው የዛን ጊዜ የነበረውን የተወሰነ ነገር እናንሳው እስኪ። እንዴት ነበር አንቺ የሚሰማሽ ስሜት? ከባድ ነው ግን ምናልባት አሁን ቅድም ስታነሽልን አንቺ ታይ ምናልባት ወደ አንቺ የሚተላለፍም ነው መባል በጣም ትልቅ ነገር ነውና በዛ ሰዓት የመለሻቸው መልሶች ምናልባት ብዙ እህቶች ብዙ እናቶች ይኖራሉ በእንደዚህ ታጣቂኝ ውስጥ የነበሩና አንዳንዴ ራስ ላይ መወሰን ብቻ እኮ ምንም ችግር የለውም አርጊ የሚልሽም ላይኖር ይችላል። አንዳንዴ የምትገደጅበት ጊዜ አለ፣ ምክንያቱም ልጅም ተፈጥሯል ብዙ ነገር አለና ያን ያደረግሻት ነገር ግን ለብዙ ሰዎች አርአያ ትሆናለች፣ ምሳሌ ትሆናለች፣ ጥንካሬም ትሆናለች። ምናልባትም ደግሞ አይንዲ እንኳን ማረግ አልነበረባትም የሚልም ይኖራልና እስቲ ነው ያንቺ ውሳኔ በሰዓቱ ምን ነበር? አንቺ ምንም ነገር በሌለሽ ሰዓት ላይ የሆነ ሰው እንደሆንሽ ሰው አሁን እናንተ አታውቁትም ለመሰልሽ ታልፎሽ እንትናት ብለው ተቀልሽ የሆነ ጊዜ እኔ ቦታ አጥቼ ከገንዳ ውስጥ ምግብ አውጥቼ በልቼ አውቃለሁ። ከቤት ተጣልቼ ወጥቼ عيد مبارك علينا وعليكم صمنا أياما أحلى الأيام يا ربي عيدها كل الأعوام صمنا أياما أحلى الأيام يا ربي عيدها كل الأعوام تقبل الله منا ومنكم عيد مبارك علينا ያልሆነ ነገር ውስጥ ገባሁ፣ አልሆነ እሳቤ ውስጥ ገባሁኝና አንድ ያስታውሳለሁ የሆነ እንትን ታውቂያለሽ ቴትራ የሚባል መድኃኒት አሁን አለ አላውቅም። ቴትራ ነበረ በምክንያት ቤት ውስጥ እንደነበር አላውቅም። ሰብሰብ ባርጌ ወሰድኩት። እንዴ
መሞት እኮ ይቻላል። ይሄ ልጅ መቼ ይሄን ልጅ እንዴት ነው ማረገው ቢሞት ስላለሁ ከዛ በቃ በሁሉ ነገር በሳጫለሁ፣ በሁሉ ነገር አለቅሳለሁ። ከዛ በጣም ሰው የእውነት ነው ፊት የሚነሳኝ የእውነት ታውቂያለሽ፣ የእውነት እንዲህ ማስተባበያ ምናምን ነገር የለውም። በቃ ደቻ አትሄድም እንዴ ከቤት ውስጥ መባል አይነት ሆንኩኝ በጆሮዬ እየሰማሁ። እቺ እንግድነቷን አልጨረሰችም አትሄድም በቃ ምንም። ከዛ ምንም ግራ ገባኝ እና በቃ እንደውም አንዴ እጁ ተሰብሯል። እሱ የሆነን ሰው አባቴ ብሎ ሲያናገር ስልክ ሲዘጋበት አንስቼ እንደዚህ ፈጥራ አፈረጥኩት እና እጁ ተሰበረ። እንደገና ለኔ እብደት ሆነ። እሱ እንደገና እንትን ማለት ገባሁኝ እንደገና። ከዛ በኋላ ሌላ ሰው ናት አሁን ዘይነብ። ከዛ በድር ሞቶ ከዛ በኋላ ዱባይ አመት አልቆየም 6 ወር ላይ ነው ዱባይ ሄድኩኝ። ዱባይ ሰርቼ ስመለስ አዲስ አበባም ሌላ ነው፣ ሰውም ሌላ ነው፣ እኔም ሌላ ነኝ። እኔ ድሮ እየመሰለኝ ሄድኩ ሳናገር ሰው አላቅም ችግሩን። ምናልባት የራሱ ظروፍ ሊኖረው ይችላል፣ ግን ሁሉም ደስተኛ አልነበረም በእኔ። አንድ ክፍል ቤት ተከራየሁ። ወደ ጅማ ሱቅ ከፍቼ ነበር፣ ሱቁም አልተሳካልኝም። መጣው ዶሮ እርባታ ጀምራለሁ ብዬ እሞክር ነበር። ደስ የሚለኝ ነገር ምንድነው በቃ የሆነ ነገር ያበቃል አይደለ? ቀጣይ ላይ ነው ሂሳብ ማረገው እንጂ እያለቃቀስኩም ቢሆን የሆነ እንዲሁኝ ምናምን እያልኩም ቢሆን ግን ቀጣዩን አስበበታለሁ። እኔ እንትን ሰው መጠየቅ አልወድም። አልহামዱሊላህ አንድም ቀን ማንም ሰው ምናልባት ይሄ ሲተላለፍ ሊሰማ ይችላል ለዘይነብ እኔ 50 ብር ሰጥቻ ጫማ ገዝታለች እንዴ ራሴ علينا وعليكم صمنا اياما احلى الايام يا ربي عيدها كل الاعوام ዱባይ እንዴት አሳለፍሽ? በጣም ከባድ ነበር። ከሀዘን ላይ ተነስተሽ ሄድሽው። ስቲል እኮ ሀዘኑ አለ አይደለ? ግን ልጅ አለ። ኢምራን እንዴት አድርገሽ ነው የሄድሽው? ብዙ ነገሮች አሉና እስኪ እዛ ጋር ያለው ታሪክ ነው። የወሰደችኝ ልጅ ምግብ ትችላለች ብላ ነው የወሰደችኝ። እኔ ኢማራት ምን ይብሉ ምን አላቅ እኔ ምንም የማውቀው ነገር የለም። ግን ያው አረብ ሀገር ነውና ተመሳሳይ ይመስለኛል። ያው ወይ ቢዛ ነው ወይ ወረቅ አይነብ ነው ወይ ሆነ ነገር ነው የሚሰራው። ወጣ ነው እንደ ሳውዲ ነው በሚል ነው ሄድኩት እና ምግብ ነው ምቺው ብላ ልጅ ስትለኝ ተነገጥኩኝ። አረብኛም ስለምችል አዎ አልኩኝ። በቃ መስራት ነበረብኝ። ብዙ ጊዜ እንደውም አረብ ሀገር ላይ ያሉ ሴት ልጆች በሙሉ ምግብ ትችላላችሁ ሲባሉ አንችልም ነው የሚሉት። አንችል ሽንኩርት አንከፍትም የሚሉ ልጆች አሉ። አናቅም እኛ ሀገራችን ምናምን የምግብ ፍላጎታቸውም እኮ እነሱ ትንሽ እንደኛ አይደለም ይመስለኛል አይደለ? አይታገሱም። አይ ቲንክ አረቦች አሁን የሆነ የማይጣፍጥ ነገር አቅርበሽላቸው ለአንቺ ለሞራልሽ ብለው እንደዛ አይሉም። ግን ያስተምርሻል እኮ አንቺ ሙያ ስትማሪ እዚህ አሁን እኔ ሳይ ውድ ነው የሚከፈለው። እንግዲህ ውድ ተከፍሎ ነው የምትማሪው። እዛ በነፃ ነው። እቃ ቀርቦልሽ ነው፣ ደሞዝ ተከፍሎሽ ነው፣ መኝታሽ ተስተካክሎልሽ ነው። ግን አድካሚ ነው። ታዲያ ግን እኮ መድካም ይኖርብናል አይደል? ትንሽ ደክመሽ በኋላ ውጤታማ ትሆኛለሽና እኔ እንደ ቀልድ ነበረ ነገሩን የተቀበልኩት። ስገባ ግን እንደሱ አይደለም። ሴትዮዋ በጣም ስትሪክት የሆነች ሴትዮ ናት። ሴትዮዋ ስትሰሪ ብቻ ነው ማየት የምትፈልገው። የነሱንም የኔንም ስራ ጭርስርስ አድርጌ እናንተ ይሄን አጨርሱም እንዴ ምን ሆናችሁ ነው ምናምን አጉል እንትን ባይ የሶስት ሰው ስራ ባንዴ ጨራርሼ ቁጭ እላለሁ። ከዛ እኔ ምን አረጋለሁ ምግቡን ሰራላቸውና አስገብቼላቸው እሷም ስራ ትሄዳለች እነሱም ትምህርት ይሄዳሉ። እኔ ትንሽ ፍራሼ ነው ስጄ እዛ ተኛለሁ። ይሄ ነገር ክልክል ነው። ሀበሻዋ ነግራኛለች። ከዛ እኔ ብያታለሁ ስራዬን ጨርሻለሁ ብያለሁና አንድ ቀን ስራ ቀርታለች አላወኩኝም። እኔ ተኝቻለሁ። ከዛ እንዲህ ስትዞር እንትኑን አየች። ምን ሆና ነው የተኛችው ስትል አይ እንዲህ ነው ሁሌም። ለምንድን ነው የምትተኛው? ግቢውን ታጽዳ ምናምን ስትለኝ ይኸው አንዳንድ ጊዜ በቃ የበሰበሰ ዝናብ አይፈራም አይነት በቃ ብታይ ተበሳጨሁኝ። ምንድን ነይ ትልሻለች ስትለኝ አልመጣም። እጠቢው ትልሻለች ስትለኝ አላጥብም እኔ ምግብ ነው የተባልኩት አልኩኝ። እኔ ሰራለሁኝ። ከዛ ነይ ታብልሻል አለችኝ። ስሄድ እንደዚህ ነበር የተቀመጠችውና እንዲህ ከኋላ ታሊ ነይ ጉዳሜ አለችኝ። ከፊት ለፊቴ ነይ አለችኝ። እሰማሻለሁ አልኳት። በቃ መጥቶብኛል ለራሴ በቃ እሱ ናፍቆት አለ ብሶቱ አለ። እንደው በቃ እንደው ብታስገድለኝ ሁሉ ደስ ይለኛል።
በቃ የሆነ ሁሉ ነገር ጭልምልም የሚልብሽ ነገር የለም። ጥሩ እየሰራሁኝ ነው፣ ምንም የሚያስቀረሁት ነገር የለም። ከዛ እንዲህ ብላ አየችኝና ምን አልሽ ስትለኝ አዎ አልመጣም እየሰማሁሽ ነው። ምንድን ነው የሆንሽው አልኳት። በቃ እኔ ስሪ ያልሽኝን አልሰራሁም፣ በዚህ ሰዓት አልሽኝ አላቀረብኩም፣ አቅርበሻል አለችኝ። እና ምን እንደምትፈልጊው አለችኝ። እንዴ አንቺ እንዴት ነው እኔን እንዴት የምትናገሪ ስለኛ እነዚህ በአረብኛ ነው እነዚህ ሁማሮችን እንትን ማለት ከቻልሽ እኮ እኔን ማተንተናትኝም በቃ እኔ ርቦኝ አይደለም የመጣሁት፣ ትፈልጊያለሽ ስራዬን ነው የምሰራው፣ ካልሆነ ይቅር አልኳት። አበደች። ባሏም እንትን ነበረ ሹርጣ ነበረ። ደወለችለት። እንትኔን ቶሎ መንዱብ አለ ይሄ ጠበቃ አለ፣ ሱት መጣ ተጠራ። እኔ እቃ ገዝቼልሽ ምናምን ስትለኝ ሰብስቤ ወሰድኩና በቃ ለዚህ ባላሽ አትናገሪኝ ወደ ሀገር ይሸኝኝ አልኳት። ወሬ ነው ገና። ለምን መሰለሽ እንትኑ በዛብኝ። አገርም ያለው ነገር ባሌ ሞቷል፣ ልጄ እንትን አለ። በቃ ከጨንቅላቴ በላይ ሆነና ምን እንደምታረገኝ አላውቅም፣ ግን ተናገርኳት። ያ ረቢ አላህ ጌታ ያልኩኝ በሷ ነው ርዝቅ አልኩ። ወላሂ ለአዚም ያ ረቢ ጌታ በሷ ከሆነ ርዝቅ እኔ ቂልባዬ እሷ ናት አልኩ። ወላሂ አንዳንዴ በቃ እኔ እሷ ናት ቂልባዬ ያልኩኝ። በቃ የእውነትህን ነው። አሁን ሴትዮ ታባረረኛለች፣ አሁን እንደገና ልጄ ጋር ሄዳለሁ፣ ምንስ ነው የሚለኝ ሰው። በቃ በጣም አለቀስኩኝ። ወሰደችኝና ለቢሮ ልትሸጥ እኔ አለች እድሜ ኑሬ ከልጅነቴ ጀምሮ በሰራተኛ ነው ያደግኩት። እንደዚች አይነት ልጅ ሰራተኛ ግን ቀጥሬ አላውቅም፣ ጂኒ ናት አለች። ግን ሀድገደሉ ልሳንሃ ጡሉ ሀድ እንደዚህ ረጅም ነው ምላሰው አለቻት ለቢሮዋ። በኋላ ቁጭ አልኩኝና መግሪብ ልሰግድ፣ ሴትዮዋ ነች የቢሮዋን፣ መግሪብ ልሰግድ ነው አልኳት። ለካ ሰራተኛ ቢሮ ውስጥ ምንም አይናገርም። እንደ እቃ ትቀመጫለሽ፣ እንደዚህ ብለሽ ትጠብቂያለሽ። ከዛ ሲያናግሩሽ መልተ አሉ አንዳንድ ልጆች እንዲፋስተ ሆነው የሚናገሩና ግራ ገባት። አንቺ ግን እርግጠኛ ነሽ ሀበሻ ነሽ አለችኝ። አራዋ ሀበሻ ነኝ አልኳት። በእርግጥ እኮ ማሳቀቁ እናንተ ነው የሚጀምረው እዚህም ሀገር ውስጥ እኮ ነው። አሁን አጋጥሞሽ አያውቅም? ኢሚግሬሽን ላይ ምናምን እነሱም በትክክል መናገር አይችሉም። እነሱም ትሪት የሚያደርጉበት መንገድ ይለያያል። በቃ መጨናነቁ አለ። ለቢሮ ያላቸው ነገር ጭቁን ያለ። ለሼክ ቤት ነው ምሸጥሽ አለችኝ። እሺ ችግር የለም አለ። ከዛ ምን ትችያለሽ ምግብ ስትለኝ እኔ ሳውዲ ጌማት መስራት ትችል ነበረ። ጌማት ትችያለሽ አለችኝ። አዎ በቃ ዛሬ ወስድሽና ፈተንሻለሁ አለችኝ። ወስዳ ፈተነችኝ። ወደደችው ጌማቱን። በቃ ዝም ብዬ እያሰብኩኝ ያለ ጠዋት ላይ ተደወለና ነይ ተባልኩኝ። ወረድኩ። ስወርድ አንድ ሴትዮ አለች። እሷም ስታናግረኝ ግራ ገብቷቸዋል። ለእኔ ደግሞ አዲስ ነው ይሄ አረብኛ መናገር። ከሰራሽ ምንም አልገባሁም ገናና ብዙ እንትን ነው አልገባኝም። እርግጠኛ ነሽ ሀበሻ ነሽ ይሉኛል። በጣም ለሀበሻ ደግሞ የወረደ አመለካከት ነው ያላቸው። ለፊሊፒኒ ነው። ከዛ እያወራኋት እያለ አንዲት አሮጊት መጣች። ከዛ አሮጊቷም ወጥ ቤቷ ሊሳፈር ሰራተኛ ፈለጋ ነው የመጣችው። እቺኛዋ ደግሞ እያነጋገረችኝ ደሞዝ እያናገርኳት ነው። እቺ አሮጊቷ ምን አይነት ሰው ናት መሰለሽ? ሰው የያዘው መውሰድ ትወዳለች። ከዛ ያቺኛዋ እያናገረችኝ ደሞዝሽ ስንት ነው አለችኝ። ይቺ ጆሮ ጥላ እየሰማች ነው። ደሞዝ 500 ነው ለሀበሻ ያኔ የዛሬ 17 ዓመት። ከዛ ምን ሰምቻለሁ እዛ ደግሞ ሲያወሩ ፊሊፒኒ 700 ይከፈለዋል ሲባል፣ ከዛ ማበማ ያንሳል ደሞዝ ስትለኝ 700 አልኳት። የቢሮዋ ሴትዮ ማፍጣየች። ከዛ እቺ አሮጊቷ ምን ትችያለሽ አለችኝ። ከዚህኛዋ ነጥቃ ወረቅ አይነብ እችላለሁ፣ ኬክ እችላለሁ። ወላሂ ኬክ አልችልም እኔ ኬክ ታርቼ አላውቅም። ኬክ እችላለሁ። ከዛ እቺን ደግሞ አስተምራኛለች። ፈጣሪ እችላለሁ እኔ ወስዳታለሁ አለች 700። ከዛ ግራ ተጋባች። ከዛ የቢሮዋ ሴትዮ ምን አለች? የዛኔ ሀበሻ 500 ነው ከቢሮ የሚወሰደው 2000 አለች። ከዛ ደነገጠች። እንዴት ነው 2000 ሀበሻ ወስደው ስትላት፣ አረች ሀበሻ አይደለችም። እኔ ያ ረቢ ጌታዬ እዚህ ደግሞ ልታስቀረኝ ነው። በዚህ ምክንያት ግራ ገባኝ። ወላሂ ነው የምልሽ። ብጣቃዋን አስይዛ ወሰደችኝ ሴትዮ አሮጊቷ። 1000 ብር ከፈለችና 1000 ብር ብጣቃዋን አስይዛ ሄደች። ከዛ ሄድኩኝ። ስገባልሽ 15 ልጅ ነው ያላት።
ማሻአላ ተባረከላ። ማሻአላ ግን ያስደነግጣል። ትልቅ ቤት ነው ቤቱ። አይቼ አላቅም። ሳውዲ እንደዚህ አይነት ቤት ገጥሞኝ አያውቅም። የገጠር ሰው ናቸው። በሰዓቱ መንግስት ቤት ሰርቶላቸው ነው ወደ አልኤን የመጡት። ከዛ የባለ ሀብት ናቸው። የግመሌ ምናምን ባለ ሀብት ናቸው። በጣም ሀብታሙ ነው። ግን ኖርማሊ የገጠር ኑሮ ነው የሚኖሩት። ቤቱ ገበሬ ሳይሆኑ አርብቶ አደር ናቸው። ቤቱ ከውጭ ስታይ በጣም የሚያስደነግጥሽ ነው። ግን ውስጥ ስትገቢ ኖርማል ነው በቃ። ከዛ በቃ እዛ ቤት ውስጥ ያው 7 ምናምን ልጆች አግብተዋል። ከሰባቱ ውስጥ ማሻአላ አላህ ይጨምርላቸው ትንሽ ልጅ ያለው የሚባል 2 ልጅ ያለው ነው። አልሙሂም ያው 1 አመት እንደሰራሁኝ አንድ የወሰድኳት ነበረች ጠፋችና በሷ ምክንያት ግጭት ተፈጠረ። በኋላ ልጇ ይፈልገኝ ነበር። ጎረቤት ቤት ሰርቶ ጨርሶ ነበር። ዘይ ወስዳታለሁ እናቴ ያለ እሱ ጋር ሄድኩኝ። በቃ እነሱ ጋር 1 አመት ሰራው ተመልሼ መጣሁ። የአንዷ እህቴ ልጅ ከባለቤቷ ጋር አተናለችና አብረን መኖር እሷም 1 ልጅ ነው ያላት። የሱ እናት ናት። በነገርሽ ላይ በጣም የሚያውቃት እሷ ነው ያሳደገችው ማለት ነው። ያሳደገችው ዙልፋ ትባላለች። ከዛ እሷ አወሊያ እንትን አልቀለም ልጇን አብደላን ይዛው ስትሄድ እኔ አልነበርኩም። እሷ ናት ይዛው ሄደችው። እኔ ቤት ነበርኩኝ። ከዛ በጣም አዘነና ለምን እሱስ እዚህ አይመዘገብም አላት። የላትም እናቱ ብር አለች። በዚህ አጋጣሚ በጣም ነው ማመሰግናቸው አልቀለሞች። እስከ 8ኛ ክፍል ድረስ ግማሽ ይከፍሉለት ነበረ። ከዛ በኋላ ወደ ዱባይ የሚሄደው በምግብ ሆነ። በቃ ምንም ሲባል ደሞዙም ጥሩ ነው የሚከፈለው። ከዛ ተነጋግሬም ሲሄድ በደሞዝ በጽዳት ምናምን ሄጄ አላቅም። ኢማራት እኔ ሄጄ አላቅም። በምግብ ነው የሚሄደው። ሲሄድም እንዴት እንደሆነ ታውቂያለሽ? ይሄ አሁን የሴትዮ የአሮጊቷ ልጅ ወሰደኝ አላልኩሽም? አመትም ልቆይ 2 አመትም ልቆይ ቁጭ ብለው ነው የሚጠብቁኝ። ከዛ እኔ አየውና እንትኔ ሲጎድል ትደውላለች። ዘይነብ እንዴት ነው ተመችቶሻል ምናምን ስትለኝ አይ አልተመቸኝም። በቃ ይኸው ትኬት ላኩልሽ ትላለች። በአመት ከ3 ወሬ ተመልሼ እሄዳለሁ። እዛ ቤት ሲሄድ በድጋሚ ምግብ ጋር ነው ምገባው። ከዛ ደግሞ በጣም አማና ላይ ተግባባንና ከነሱ ጋራ ልጆቹም ከህፃንነታቸው ያሳደግኳቸው ስለሆነ እንደ ሱፐርቫይዘርም አደረጉኝ። ቤት ውስጥ የሰራተኛ መቆጣጠር ምናምን። በጣም ሀብታም ናቸው ስልሽ እንዲህ በጣም ሀብት እኔ እማላቀው ሀብት እኔ ብራንድ አላቅም ምናምን እማላቀው የሀብት እንዲህ ተኑሮ አይቸው ማላቀው ሀብት ነው። አንድ ቦርሳ 20,000 ድርሃም የሚገዙና እኔ በጣም ግራም ይገባኝ። እኔ አንድ ጫማ 10 ብር ልገዛ ወር አልቅሼ የምገዛበት ጊዜ የነበረ ነውና እኔ ብራንድ የሚባል አላቅም ምናምን። ስገባ እዛ ቤት የሚኖረው ኑሮ እንዴት ነው? በቃ አንድ ይሄ ስም ያላቸው ጫማዎች 5,000 ድርሃም የሚገዛ በጣም ነው የምደነግጠው። እንደውም በቃ ይሄ እንትን ሪአክሽን ለምዳው ሴትዮዋ ስትገዛ ጠርታት እንትንትና ስናፕቻት ላይ ትለቀኝ ነበር። ስናፕቻት ነበር የሚጠቀሙት። እኔ እላታለሁኝ 1 ሰዓት 250 ድርሃም እንትን ሮሌክስ ልትገዛ እንትን ብላ መዳም እኔ እኮ ግን አሁን ይሄን ብር ብትሰጪኝ ያንቺን አይነት ቤት ሰራ ነበር አልኳት። እንትን እያየች ነበረ። ቤታችሁ የእናንተ ሀገር ቤት በካርቶን ነው የሚሰራው አለች። أحلى الأيام يا ربي عيدها كل الأعوام صمنا أياما أحلى الأيام يا ربي عيدها كل الأعوام ሳኡዲ ወይም የኤሚሬት ንጉሳን ቤተሰብ የሚወዱት ሙያ ባለቤት እንግዲህ ይህን የመሰለ ምግብ አዘጋጅታለን። እኛ ቁጭ ብለን ማውራት የለብንም። ወረድ ብለን ደግሞ የበላን የጠጣን ምግቦቹ ምንድናቸው የሚለውን ደግሞ እንዴ እስኪያው ስለዚህ ከወንበራችሁ ተመነጋገር ቀምሳችሁ ደግሞ እናንተ ትፈርዳላችሁ። እሺ ከዚህ ውስጥ ነው የማውቀው ዶሮ ወጡንና ፎሶሊያው ሳምቡሳ ይሄ ዶሮ ወጥ አይደለም እንደምንቸታብሽ ነው። ምንቸታብሽ ነው እንቁላል ያለው ሁሉ ዶሮ ወጥ። እሺ ተነሷ ወደ ገበታው የምትፈልጉት። በነገራችሁ ላይ እዚህ ያሉት ነገሮች ሁሉ ራሴ የሰራው እዚሁ የተሰራው ቸኮሌት ኬክም አለ። ይሄ ኬክ ብቻ አይደለም፣ ክሬም ከረሜል ቤት ውስጥ የሚሰራ ክሬም ከረሜል አለ በእንቁላል ያለ ፓውደር። ክሬም ከረሜልና ኬክ በአንድ ላይ ነው። እየታወቀብን ነው ከሙያ ነው እንደው ነፃ ነኝ።
ግን መብላት ላይ ጎበዝ ነኝ። ይሄ ፈጣይር ነው። እኔ እዚህ አሁን ያው ተለምዷል ፈጣይር ተብሎ እንደሚባል እዛ ሀገር ብዙ ጊዜ ይሰራል። ይሄ እንደ ከሮሶ ቢዛ እንደ በቃ እነዚህ እንትኖች ናቸው። እኛ ሮል ብለን ነው አይደል የምንጠራው። ይሄ ክሮሰንት ያለሽ መናኢሽም ይሉታል። አሁን ይሄንን እንደ አሰራሩ አሁን በጎመን በምናምን ስማቅ ምናምን ይባላል። ሲል መናኢሽ ይሉታል። ይሄ እንደ መናኢሽ ነው። ይሄ ሲናመን ታውቃለች። እቺኛውን ቀልጠፋች ዳቦ ቤት ታውቃለች። እዛ ጋር ባኩራ ነው አላውቅም በዚህ ምን እንደሚባል። እቺኛውን እኔ የምሰራለሁ ወላሂ እሰራለሁ። በዚህ ጋር እዚህ ጋር እንትን ድንች ምናምን ተደርጎ የሚጠበሰውን አይደል እየተነከ አሁን ብዙ ሰው በሽምብራ ነው የሚሰራው። እኔ በዱቄትም ኖርማል ተነላለሁ። እዛ ጋር እንደ መንዲም ነው እንደ ሩዝ ቡኻሪ ነው በዘቢብና በካሮት አሳ ነው። ያ በሸሜል ይሄኛው ላዛኛ ኦር ደግሞ እንትን ብለን ከዛ በአረበኛ በሸሜል ነው። አይ ላዛኛ አይደለም። ላዛኛና በሸሜል በጣም ልዩነት አላቸው። እሺ ምንድነው የሚደረግ? አሁን እንደዚህ ያየሁት አይደለ? ላዛኛ ነው። ፓስታ ፉርኖ ሲባል በመኮረኒ ወይ በፓስታ ነው የሚሰራው። ኖ አሁን በአረብኛ ስለጠራሹን ያልመጣልኝ እንጂ ፓስታ ፉርኖና ላዛኛ ላይ ያለው በቃ ፓስታ ላዛኛ በሊጥ እንትን ነው የሚሰራው እየተደረገ አንድ የተደረበ መኮረኒውም እንደዛው ነው። አንድ አይነት ነው ወይ ፓስታ ወይ መኮረኒ በሸሜል። ይሄ የላዩ ነው እኮ በሸሜል የሚያስብለው። ያ ብሪያኒ ነው የዶሮ ብሪያኒ። ያው መቼም መንዲ ምናምን ብሪያኒ በልታችሁ ታውቃላችሁ ብዬ አስባለሁ። መንዲም ልጋብዛችሁ ነበረ ግን ሳስበው በከበቂ በላይ ነው። ስለዚህ እዚህ ጋር ደግሞ ማዕሙል አለ። ነኝ አሲጃቸውና ቸኮሌትም እያየን ነው። ሁሉም ቤት የተሰራ ነው ብለናል። እንግዲህ ቸኮሌቱ ቤት ነው የሰራሁት። እንደ ስኒከርስ አይነት ቴስት ያለው ነው። አይቀልጥም። ሰው ከፈለገ ልሰራ እችላለሁ። አይቀልጥም፣ ይቀመጣል እንደዚሁ። ቸኮሌቱ ነው ማለት ነው። እኔም ኮስ መጥራት እኔ እንትን አይለኝም። ይሄ አሁን ቅርጹንም አለኝ በቅርጽ ማውጫ አለ በሱ ነው። ስለዚህ አሁን የተለያየ ፕሮግራም አሁን እንግዲህ ኢድ ላይ ነው አይደል የምንገኘው። በቅርብ ከትንሽ ከአንድ ወር የተወሰነ ቀናት በኋላ ደግሞ አረፋ በዓልም አለ። ስለዚህ ሰዎች ለበዓል እንደዚህ አይነት ማዘጋጀት ከፈለጉ አንቺን አግኝተው ልትሰሪላቸው ትችላለሽ ማለት ነው። አዎ በደንብ አዘጋጃለሁ። እዚህ ጋር ደግሞ ያልነገርኩሽ በጣም ይዤው ልወጣ የምፈልገው ነጃሾች ከፈቀዳችሁ የዱባ ኬክ አለ። የዱባ ኬክ አሁን በጣም እንደው በደንብ መስራትም ለሰው ማሳወቅም እንደ ሀገር ዱባ ለምን እንደምንጠላ ባላቅም አረብ ሀገር ደግሞ በጣም ዱባ የሚወደድ ነገር ነው። ዱባ እኮ ረሱላችንም ዱባ ይወዳሉ። በጣም ረሱል ሰለላሁ ዐለይሂ ወሰለም ይወዳሉ ዱባ። እስቲ ቀምሰሽ እንግዲህ ዱባ ብዙ ሰው ይሄ ግን ስኒከርስ በቃ በደንብ የሚያስንቅ ነገር ነው ማለት ይቻላል። ወላሂ ውስጥ ያለው ነገር በትክክል ምን አለው? ዱባ አለው አይደለም ማለት እንደዛ አይሰማኝም፣ ግን ደስ የሚል ነገር ነው እና በጣም ሶፍት ነው። የሚገርምሽ አንድ ክላስ የምትወስድ ልጅ ነበረች እና እኔ ጋር ክላስ ላይ ዱባ ነው ማስተምርሽ ሀዩ መቅመስ አለበት። በጣም በቃ ጨነቃት። ለካ አስተማሪ ይከበራል ዝም አለችኝና በኋላ ላይ ምን አለች? እኔ እኮ ፈርቼሽ ነው እንጂ አልማርም ብዬሽ ነበር አለች። ንቀምሰው ከዛ ፍጪን ቤቴ ይዤው ልሂድ አለች። ያው ዱባ ሜቢ የዱባም ቴስት አሁን ለምሳሌ ዱባን ሳላውቀው ነው የምጠላው። ቴስቱን አላውቀውም። በቃ አሁን እኔ ደግሞ ወላሂ ላዚም እንዴት ነው ሰው ረሱል ሰለላሁ ዐለይሂ ወሰለም የሚወዱትን ነገር የሚጠሉት? በነገርሽ ላይ ብዙ ታሪክ ያለው ነው እኮ ዱባ። ለነብዩላህ ዩኑስ ነው የወጣው። ከዛ እሳቸው እዛ እንትን ውስጥ በነበሩ ጊዜ የያዙትን ነገር አተው አይደለ የወጡት። ሲወጡ የሚያስፈልጋቸው ነገር በሙሉ ዱባው ላይ ነው እና ደግሞ ቅጠሉ ዝንብ እንትን እንዳይላቸው የሚከላከል ነውና ለአንድ ሰው ከሰውነቱ ላጣው ነገር የሚተካ ነገር እንዴት ሸይጣን ካልሆነ በስተቀር ያጣላና የሙያ ጥረት ነው የተሰራበት ወይ አሁን እኔ ሽታው ራሱ ይከብዳል። ሽታ ይከብዳል። አሁን ያደረቀው ሳይሆን ዲስ ኖርማሉ አሁን ተከትፎ በወጥ ሊሰራ ሲሞከር ምናምን አስተውሰል በፊት አያቴ ቤት
ድሮ ነው እና ደግሞ ከንትን ጋር ያገናኙታል። እንዴት ነው ድሮ ሰዎች ችግር ላይ ያሉ ምናምን በትንሹ የሚያገኙት ነገር በአቅራቢያቸው ድረስ ነው አይፈልጉትም። በጣም ነው የወደድኩት። ታዩ ግን በደንብ አልቀመሽም። አይ ቀምሻል ወላሂ በጣም ምን እኮ በቴስት የለውም ምናምን በቃ አላውቀውም። ይሄ የሚጣፍጥ ኬክ ነው። ይሄ ሲናመን አይነት ቴስት አለው። በጣም ሶፍት ነው። በጣም ደስ ይላል። እኔ ወድጀዋለሁኝ። እንግዲህ በእርግጥ እኮ ረሱላችን የወደዱትን ነገር መጥላት ይከብዳል አይደል? እኛ ሙያ ስለሌለን ነው እያልን ነበረ ቀደመ። ያው ወጥ የማይሆን ነገር ወጥ አታርጉ ነው። ባይሆን ጥሩ ነው። አስቀመጥኩት እንግዲህ ተቀብዬ እዚህ ላይ ቸኩዬ ነውና በጣም ነው የሚጣፍጠው። በቃ ደስ ይላል። ዱባ ኬክ መቅመስ የምትፈልጉ ሰዎች ትክክለኛው ቦታ አይ ቲንክ ዘይነብ ኪችን ነው አይደለ? ከዚህ በኋላ ወጀማ ቲቪ ላይ ከማየታችሁ በፊት ራሱ ኦርደር ማድረግ አለባችሁ፣ መቅመስ አለባችሁ። ከዛ በኋላ ሱስ ነው የሚሆነው ብዬ አስባለሁ። በነገራችን ላይ ተቆራጭ ለሚወዱ ሰዎች ይሄንን ሙያ እንግዲህ በጣም ጣፋጭ የሚወዱ ብዙ ጊዜ አረቦች ናቸው አይደል? እኛ አበሾች ኮስተር ያለ ነገር ላይ እንወዳለን። እና ይሄንን ጣፋጭ እንግዲህ አረቦች የወደዱት ማለት እነሱ ሙያቸው ሆኖ ያደነቁት ከነሱም ደግሞ ተምራሽ የመጣሽው ነገር ስለሆነ ምንም ጥርጥር የለውም ሰው ስለመውደዱ ብዬ አስባለሁኝ። እና ኢንሻአላህ ደግሞ በቀጣይ በደንብ ብዙ ነገሮች ተስፋፍተው በቀጣይ እንገናኛለን ብለን እናስባለን። እነዚህ እንጨርሳቸዋለን። ቅድም ደግሞ ምን ያካፈልሽን ነበር? አሁን ላይ ሼፍ ቢኒ ጋር ኮርሶች እየሰጠሽ ነው። ያ ማለት የሆነ ያሳየሽው ነገር አለ ማለት ነው። ምናልባት ትምህርት ላይ ያለሽ ሃይ ፐርፎርማንስ ኖሮሽ ምናምን ካልሆነ ይህንን እድል ለማግኘት ትንሽ ከባድ ነው አይደለ? እስኪ እሱን አጫውችን። አሁን ተማሪዎች ጋር ያለሽ ነገር እንዴት ነው? ብቻውን መስራት የለመደ ሰው ማስተማር ደግሞ ምናልባት ከባድ ሊሆን ይችላል፣ ወይ ደግሞ ደስ እያለሽ ሊሆን ይችላል የምታስተምሪ። ምናልባት ኢዚ ነው ልትይንም ትችያለሽ እና እስኪ እሱን ደግሞ አካፊ። ሼፍ ቢኒ ጋር ያው እንደ ለመማር ተሄድኩኝ። ከዛ ሲያየኝ አብዛኛውን ነገር እሱ ሊያስተምረው የሚያሳያቸውን ነገር እችላቸዋለሁኝ እና እሱ ደግሞ ይሄ ሀገራዊ እዚህ አሁን በእኛ ሀገር ያለ አሁን ያሉትን አይነት ነገሮች አሳየኝና ይሄን ካልሽ አንቺ ለምን አታስተምሪም አለኝ። እየቀለደ ነበር ይመስለኝና አንዳንድ ጊዜ ራስሽ ጋር ያለው ነገር ብዙ ሰው ካልነገረሽ በስተቀር ማታቂውም አለ። የምርህን ነው ስለው አዎ አለኝ። በቃ ከዛ ማስታወቂያ እንስራ አለ። መሰራን ጥሩ ሰው ተቀበለው እና በቃ ማስተማር ጀመርን። እንደነገርኩሽ ነው ይሄ የማስተማር የመማር ማስተማር ሂደቱ እንደዚህ በፕሮፌሽናል አይሁን እንጂ እዛም ታስተምሪያለሽ። የተሻለ ነገር ካለሽ ለሌሎች ሰራተኞች ታስተምሪያለሽ። እዚህ ሲሆን ግን ያው አንዳንድ አዳቦችን እሱ አሰንተን አለኝ። ግን ጥሩ ነው። እንዲያውም በጣም ደስተኛ ናቸው። እኔ አሁን እንደ ሌሎቹ ሼፎች እንደ ሼፍ ምናምን እንትን ብዬ ሳይሆን እንዲህ ጥሩ ግንኙነት አድርገሽ የምታስተምሪው ነገር አለ አይደል? ጥሩ ነው። ከተለያዩ በተለይ ከአረብ ሀገራት ከሚድል ኢስት አካባቢ በብዛት ተሰደው ወደኛ ሀገር የመጡ ሰዎች እንዴት ነው አሁን እኮ ሆቴል ነው አይደል እየከፈቱ ያሉት፣ ሼፍ ሆነዋል። አሁን እኛ ሸዋርማን በፊት አናውቅም ነበር እኮ አይደል? ከዛ የመጡ ከየመን ከሶሪያ የመጡ ስደተኞች ናቸው እዚህ ሆነው ሸዋርማን አስተዋውቀውን አሁን እኮ ቡፌ ላይ መቅረብ ጀምሯል አይደለ? ከአንቺ ስር በጣም ብዙ ሰዎች እየተማሩ ነው። ከዛ ደግሞ የነገርሽን ታሪኮች አሉ፣ ትላንት ላይ ያሳለፍሻቸው ነገሮች፣ በጣም ብዙ ነገሮች። ምናልባትም ህይወት በጣም ከብዶሽ ከአንቺ አቅም በላይ ሆኖ በቃኝ ያልሽባቸው ጊዜዎች አሉ። ከዛ ደግሞ ችለሽ ያቆሙሽ ደግሞ ምክንያቶች አሉ። በዛ ሁላ ውስጥ ግን መራብ ይኖራል፣ መቸገር ይኖራል፣ በጣም ቤት ማጣት አለ። ያንን ሁላ ነገር አይተናል እና ምናልባት አንቺ አንድ የምትናገሪው ነገር አለ ይባላል፣ ካለ መብላት በልቶ ለማብላት የሚል ሞቶ አለሽ ብሎ ኢምራን ሹክ ብሎናል እና እስኪ እሱን ግለጭልን። ምናልባት አሁን ላይ ሰዎች በአንቺ እጅ መብላት ስለጀመሩ ነው ወይስ ደግሞ ይሄ ምን እንለዋል አይደል ወርቁን እንየው ሰሙን እንየው? ለዚህ ንግግር ያለ መብላት ስልሽ ምግብ እኔ ዶሮ ወጥ አላውቅም። ዶሮ ወጥ የማውቀው የስኳር በሽታ ታማሚ የሚበላው የመድኃኒት ምግብ እንደሆነ ነው። የሆነ ሰው በፊት ከሚያሳድጉኝ
ሽንኩርት ህፃን ልጅ ነሽ አይንሽ እንዲያቃጠለሽ ሽንኩርቱን ስጋውን አትላጪ ተብለሽ ምናምን እጅሽ እየተመታ ተልጦ ሽንኩርቱ ምናምን ወጡ ከተሰራ በኋላ ይሄ እኮ ሐኪም ለኔ ያዙልኝ ነው ተብሎ ተቆልፎበት ከዛ የሆነ ሻገተ እንጀራ ደርቆሽ ወቅታሽ ትበያለሽ። በቃ ልጅ ከናቴ ሞት በኋላ ያለው ጊዜ ነው። ከዛም ደግሞ ያን ቦታ ደግሞ ከብዶኝ ወጥቼ ጎዳና ላይ ወጥቼ አውቃለሁኝ ረጅም ጊዜ ባይሆንም። እኛ ድሮ እንጫወትና ሁሉም ሰው ከዛ ይጠራል ወደ የቤቱ ምሳ ብሉ ተብሎ እና እኔ ያው ቤታችን አባቴ ምትካድማቸው ሚስት ምናምን ካሌላቸው የጎረምሳ ቤት ነው ቤቱ። እሳቸው ማታ ዳቦና ወተት ይዘው ነው የሚመጡት። ካላመጡ ጧት ሲሄዱ ወይም የሆነ ነገር ካላስቀመጡልኝ ምንም የለኝም። እና ተጫውተን ሁሉም ተጠርተው ሲሄዱ እኔ እንዲህ በራቸው ጋር ሄድላለሁኝ ጎረቤታችንና ሂጂ ተጫውቺ ብለው በር ምልስ ያረጉብኝ ነበረ። እና በቃ ከዛ ዝም ብዬ እንዲ በራችን ላይ ቁጭ እላለሁኝና አባቴ በተመቻቸው ሰዓት አንዋር መስጊድ ነው ረጅም ጊዜ እንትን የሚሉትና ይመለሳሉ ዳቦና ወተትና አንድ ድመት ነበርች ስቲል ድመት አልወድም አንድ ድመት አለችን አባቴን በጣም ተወዳቸዋለች እና እሳቸው ከዘራ አላቸው እንዲ ቋ ሲያረጉት ከየት ርቀት ተሰማቸዋለች እና እኔ አባቴ እየመጡ መሆኑን ማቀው በሷ ነው ሮጣ ትወጣለች እና እኔ ድንጋይ ይዤ ነው መከታተላት ለምን ይዘውት የሚወጡት ወተትና ዳቦ ለኔም ለሷም ነው እኔ ደግሞ በዛ ነገር በጣም ነው መበሳጨው ገብቶሻል እንትን ትቀማኛለች እና ለርሃማቸው ማንጎ ወድ ነበር ማንጎም ይዘውልኝ ይመጣሉ ኬክም ዶች ልጅ ይሄንን ኬክ እየገዛችሁ ልታበላሹት የዱርዬ ምግብ ነው የሚባለው ኬክ እንደዚህ በወረቀት ከዛ ወረቀቱን ሁሉ አልጥለውም ነበር ረጅም ጊዜ ይቀመጣል ወረቀቱ እኔ ጋርና አባቴ ይሆነ እንደ ሽማግሌ ደክመውልኛል ለኔ በጣም ሊያረጉ ፈልግ ደግሞ ትልቅ ሰው ናቸው ገብቶሻል አልቻሉም እና ሁሌም ማስታውሰው ካለ መብላት ምልሽ እንደዛ ነው ጧት አባዬ ሲወጡ የሰጡኝን ከዛ ምሳም አልበላም ሲመለሱ ካልሆነ ደግሞ እንዲሁ እንዳልኩሽ አሳዳጊ ጋር ከሆንኩ ደግሞ ያው የሆነ የሚሰጥሽ ነገር አለ ግን ላፊ ምትሄጁ ነገር አለ ከማጣትሽ የተነሳ ምትቀነጫጭቢው ነገር አለች ሞሽላቃ ሌባ ድስት ክደኑ እንዳትከፍት እሷኮ ዲናት ምናምን ስቲል ያቃጭልብኛል ያ ንግግርና እነዛ ሰዎችን ስቲል ይነዝረኛል ሳያቸው ታውቂያለሽ በጣም ይነዝረኛል ለምሳሌሽ አቅም የሌላት ልጅ ናት ምንም ማረግ አትችልም ባታባያትም ምንም ማትፈጥር ናት እና እንዴት ነው ከባድ ነው እንደዚህ አይነት ልጅ ላይ እንትን ማለት እኔ አሁን ላይ እንዲ ቤት የሚያግዙኝ ልጆች ካሉ ወላሂ ላዚም መሶም መክፈት ፈራለሁ ለምን የሆነ ሰው ይረባውና ቆርሶ ሊሆን ይችላልና ኑ ላለሁኝ የሆነ ነገር ሰራለሁኝ ምናምን በቃ ለኔ አሁን ላይ ለኔ ያ ነው ደስ የሚያሰኘኝ በቃ መብላት ማብላት በቃ ህይወት እንደዚህ ነው ብዬ ነው ምግብ ማለት ዛሬ ምትበዩ ነገ በቃ ምንም ጥቅም የለውም ይወጣል ሰውነትሽ ላይ ካገለገለ በኋላ እኔ ለሰው መመክረው ነገር እንደው አላህን ፍሩ ሰው ያለ ርዝቁ አይበላም በቃ አንቺ አላህ ሰርቀሽም በላሹ ኖርማሊ ተሰጥቶሽም በላሽ የራስሽ አላህ ይዛፍልሽ እና አሁን ላይ አልহামዱሊላህ መስራትም ማብላትም ማስተማርም ደርሻለሁ ያው ነው ሁሉም ሰው በተፈተነበት ነው ጥሩ የሚወጣው ለኔ እንደ እድል ብዬ እምቆጥረው እንደው ማመሰግናቸው ሰዎች ለኔ ጫና የሆኑብኝ ሰዎች እኔን እዚህ ጋር ገፍተው ድልይ ያሻገሩና صمنا أياما أحلى الأيام يا ربي عيدها كل الأعوام صمنا أياما أحلى الأيام يا ربي عيدها كل الأعوام ያላበሉ ሰዎች ምግብ እንድበላ ብዙ ቦታ ያልሰጡኝ ሰዎች እኔ ቦታ እንዲኖረኝ ታገልኩኝ እና ለሁሉም ይሄ ቀን አለው አላህ ቀን አለው ገብቶሻል ግን ምናልባት እንደራሳቸውን ቢገሩ ይሄ የሚሞት ሽማግሌ አይርገም የሚያድግ ልጅ አይጣህ የሚባል ነገር አለ አይደል አባባል ሁሌ ቁስል ሁሌ ከዛ አንቺ ምናልባት አንቺ እንደው ጥሩ ልጅ ስላሳደግሽ እንጂ
ይህንን ቁስሎችን የምትነግሪው ሆኖ ግን ደግሞ አንቺ የሚያጠነክር ሆነ እንጂ ምናልባት ጠላት ነው እያፈራን የምንመጣው ብዙ ቤት እንደዛም ስለሚያጋጥምና በጣም ራስን ማየት መግራት ያስፈልጋል። አሁን ላይ ለደረስሽበት ነገር አልሐምዱሊላህ ይኸው እኛም እኮ መተን ከአንቺ ለመማር ደግሞ ሰዎች አንቺ ጋር ታሪክ አለ ብለን ለማካፈል ከዛ ደግሞ ዘይነብ አሁን የቆመችበት ደግሞ ለብዙ ወጣቶች ደግሞ ምናልባት በዚህ በምግብ ሙያ ተምረው አይተው ምናልባት ትዳሯንም ልትፈታ የደረሰች ሙያ የሌላት የኛ ቢጤ ሴት ካለችም የዘይነብን ኪችን እያየች ራሷን እንድታቆም ብቻ በብዙ መንገድ ኸይር ነገር ላይ ደርሰናል። አላህ ላንቺ ብዙ አድርጎልሻል። ምን ብለሽ ትገልጫለሽ? እስቲ አሁን አላህ ከአላህ ጋር ያለሽ ነገር እንዴት ነው የሚገለጸው? እስኪ በነገራችን ላይ እኮ አላህ የሚወደው ነው አይደል የሚፈትነው። አጠንክሯታል ብዬ አስባለሁ። እስኪ ይህን ስሜት ግለጩ። አላህ በቃ ለእኔ ያደረገልኝ ከሱ ጋር ያለሽ ነገር ስሜት። እኔ በነገርሽ ላይ አላህ እንደ ሰው ነው ማወራው። እንደ ሰው ስልሽ አሁን እንደ ሰው እኔ በጣም ሲቸግረኝ በርዘግቼ በቃ ግን አሁን አንተ እንደዚህ ያደረከኝ ምናልባት ይሄ እንደ ሰው የሚለው ነገር እንትን በጣም ቀርበሽው ታወያዩ ነው። ብቻዬን አወራለሁኝ እንዴ እሺ ቆይ አሁን እንዴት ሆነ ለምን ሆነ እሺ እንዴት ላርገው ነው ምለውና አላህ ይባላህ እላለሁ ያለን ሰው እኮ እኔ በቃ እንደዛ ነውና ከዛ እንዴት እንደሆነ አላቅም አስቀድሞኛ ያለሁኝ ከዛ ግን ትንሽ ይበቃኛል እንዲሽ ንክት ስታረጊኝ ደግሞ በቃ ላለሁኝና እኔ ለኔ አላህ ምን አረገልኝ ምልሽ መናገር ምችለው መናገር የማልችለው በቃ በኔና በሱ በኩል ሚስጥር የሆነውን በገንዘብ ተመን ቢተመን ምናልባት የዓለም ገንዘብ ተሰጥቶች እድል ምረጪ ቢባል እንደ ሰው ልመርጠው ምችለው የሆነውን ነገር በነፃ ይሰጠኝ ነው። ጤነኛ ነኝ። በጣም እማብድና ሞድቅበት ጊዜ ነበር። የእውነቴን ነው ምልሽ በጣም ታመሜ ኪኒን እየዋጥኩኝ ሌሊት እንቅልፍ እምቢ ብሎኝ 2 ወር እንቅልፍ ያልተኛውበት ጊዜ አለ። ታመሜ በየቦታው ወደ የጳውሎስ ያልሄድኩበት የለም። በዚህ አጋጣሚ በዚህ ሁኔታ ላይ ባለው ጊዜ ከኔ ጋር የለፉ የእህቴ ልጆች አሉ። በጣም ነው ማመሰግናቸው። ረጅሙን ጊዜ ከኔ ጋር አሳልፈዋል። ኢንሻአላህ እንግዲህ እኮ ካለ መብላት በልቶ ወደ ማብላት የሚለውን ሐሳብ እያነሳን ነው አይደል? መተሽ ይሄንን የመሰለ ሙያሽን ለተመልካቾች ይሄንን የሚፈልጉ በጣም ብዙ አሉና በጣም የማይገኙ ብዙ ሙያዎች አሉ አንቺ ጋር። እሱን ደግሞ በደንብ በስፋት የምታስተምሪበት ፕሮግራም እንግዲህ ዘን መጣደ ነው ኢንሻአላህ። እኔ የማስበው እሱ ነው። ዝም ብሎ ቤት ውስጥ ከማረገው ሐሳቡ ደግሞ እንዴት መሰለሽ የግድ ምግብ መስራቱ ብቻ አይደለም። ሁሉም ሰው በቲክቶክም ሊሰራው ይችላል ምናምን። እኛ ሀገር ላይ አሁን ከባድ የሚመስል አሁን ለምሳሌ ኬክ መስራት የሚፈልግ ሰው ዱቄት የለኝም ብሎ ካለ ርካሽ ነው። ዱባ ገዝቶ መጥቶ አንድ ኩባያ ዱቄትና አንድ እንቁላል አድርጎ መስራት ይችላል። ትንሽዬ ዘይት አድርጎ በቃ እንትን ፍሩን ካለሽ ፍሩን የሌለው ሰው ያለ ፍሩን እንዴት መስራት እንደሚችል ቀለል ያለ ሀያት በጣም ረጅም ሰዓት ማሰል ከምንውል ቀለል አድርገን ግን ጥሩ ነገር የተሻለ ነገር ባለን በቤት ውስጥ ነገር መሰራት የሚችሉትን እነሱን ነው። እኔ አሁን ነጃሺ ቲቪ ድሉን ከሰጠኝና ከእንትን ካልኩኝ አልহামዱሊላህ በጣም ደስ የሚል ነገሮችን ሰማን። ከታች ተነሳንና ላይ ደረስን። አሁን ደስታ ላይ ነን። ኢድም ነው። ስለዚህ ኢድ በዘይነብ ቤት ምን ይመስላል የሚለውን እየተጫወትን ደግሞ ምግብ እየበላን ፕሮግራማችንን እንዘጋለን ማለት ነው። እሺ እና እንብላ። ምግቡም ብሉኝ አለ። እኛ አብረን ቆየንበት ነው እኮ ኧረ ብሉኝ እያለ ነውና እኔ በማቃው ሙቀቢላት ይባላል። መጀመሪያ ሰው እንግዳ ሲመጣ በእንደነዚህ አይነት ነገር እንደ ስታርተር ማለት ነው። መቀበያ ማለት ነው ሙቀቢላት። ሙቀቢላት ስታርተር ነው። የመተናዛ በኋላ ላይ ደግሞ በእንትን ሰላጣ ያረጋሉ፣ ከዛ ሩዝ ያረጋሉ፣ ከዛ ትንሽ ያረጉ ከሁሉም ይቀማምሳሉ። በኋላ ላይ መጨረሻ ላይ ከጋህዋ ጋር ደግሞ ጣፋጭ ይበላሉ። አሁን እናንተ ከንትኑ ጀምረናል መሰለኝ። ከዚህኛው ከዚህ እናንሳ። ሩዝና ሰላጣ አድርጉ። ትንሽ ከሁሉም ላይ እንድትቀምሱት ነው ቴስቱን። እኔ ላስተናግዳችሁ። علينا وعليكم صمنا أياما أحلى الأيام يا ربي عيدها كل الأعوام صمنا أياما أحلى الأيام. ሰላጣ ላይ እንዴት ናችሁ?
ሰላጣ ነው በጣም ነው የምወደው። ታዲያ ሳህኑን ከሚይዝ እንትኑን ቢይዝ ይሻላል እኮ ብዬ ነው። እስኪ ዳቦ ጣል አድርጊ ቅመሹና እሱ በአሳ ነው አሳ ኮተሌት አድርጌ ነው የሰራሁት። ያው በጣም ነው የሚጣፍጠው። ፓስታ ፉርኖ በመኮሮኒ ነው የተሰራው። በጣም ነው የሚጣፍጠው። እኔ በጣም ወድጄዋለሁኝ። ተመልካቾች እንግዲህ ካሜራ ፊት እኮ ቀስ ተብሎ ነው የሚበላው። እኔ ግን ስለጣፈጠኝ አልችልም ቀስ ብዬ ነበር። የዶሮ ደግሞ ብሪያኒ ነው። ያ አሁን እሱ ብሪያኒ እንደ ሀገሩ አይደለም። እኔ እንደ ሀገሬ ነው የሰራሁት። እኔም ሁሉንም ወድጄዋለሁ። በጣም ነው የሚጣፍጠው። እንግዲህ በቅርቡ ኢንሻአላህ እየነየትን ነበር አይደል? 3 ወር አለን። 1 ወር ካፌ ይከፈታል። 1 ወር ፕሮግራሙ፣ ከዛ 1 ወር ደግሞ ተማሪዎች ተምረው የሚመረቁበት ብለን ነይተናል። እንግዲህ ኢንሻአላህ ሁሉም ይሳካል ብለን እናስባለን። እንግዲህ ኢድ ሙባረክ የምንላቸውን ሰዎች እንበል ፕሮግራማችንን እናጠቃለው። እሷን ከዚህ በኋላ ስልክ ቁጥሮችን ትነግሪናለሽ። የትኛውንም አይነት ምግቦች ሲፈልጉ መማር ሊሆን ይችላል፣ ምግቦቹን ቤታችሁ ማግኘት ሊሆን ይችላል። ብዙ ነገሮችን ታገኛላችሁ። ያንንም ስልክ ቁጥርሽን አስታውሽን፣ እንኳን አደረሳችሁ በይልን። ደግሞ በነጃሺ ቲቪ እንዲጠብቁሽም ራስሽን አስታውቂ በደንብ። ከዛ በኋላ ፕሮግራሙ እንጠቅላለን። እንኳን አደረሳችሁ ብዬ የምለው ለመላው ቤተሰቤ ነው። ለመላው የአባ ሴፉ ቤተሰብ በሙሉ። አባ ሴፉ ማለት አያቴ ናቸው። የአያቴ ቤተሰብ ፋሚሊ አለን ሁላችንም። ሁሉንም እንኳን አደረሳችሁ ይላለው። ገሌ ያለን ሁሉም እንኳን አደረሳችሁ። ልጄ ኢምራንዬ እንኳን አደረሰክ። የኔ አንበሳ ሙኒዬ እንኳን አደረሰች። እናንተንም እንኳን አደረሳችሁ። በቃ የሚወዱኝንም የሚያቁኝንም ሁሉንም የኢትዮጵያ ሙስሊሞችን ያለው ዓለም ሙስሊም እንኳን አላህ አደረሰ ለዚህ ኢድ እላለሁ። ኢድ በእኔ ቤት እንግዲህ አሁን ለመጀመሪያ ጊዜ ነው ኢድ። በነገራችሁ ላይ አልነገርኳችሁም። ለመጀመሪያ ጊዜ ነው ከ17 ዓመት በኋላ ቤቴ የገባሁት። ባሌ ሙቶ የዛሬ 17 ዓመት ከቤቴ በሞተ በማግስቱ ከቤቴ እንደወጣሁኝ አሁን ነው በዚህ አመት ነው ቤቴ የገባሁት። የመጨረሻ ኢድ ያከበርኩት ከሱ ጋር አረፋ ነበረ 99። ከዛ በኋላ ያው በቃ እንደ የተረጋጋ ኢድ እንደዚህ አይነት ኢድ አክብሬ አላውቅም። ይሄ ለኔ 2 ኢዴ ነው። አንደኛ ነገር እቤቴ ገባሁኝ አረፍኩኝ። ሁለተኛ ነገር ልጄን ደግሞ የዛሬ 17 አመት ትቼው አንዴ ስመጣ አንዴ ሲሄድ ከሆነ ነገር ስንል ለመጀመሪያ ጊዜ ነው አባቱ ሞቶ። አሁን ለመጀመሪያ ጊዜ ነው እንዲህ አንድ ቤት ውስጥ በስነ ስርዓት በቃ በመረጋጋት የተቀመጥኩትና ለኔ ይሄ አንድ ኢድ ብቻ አይደለም። ምናልባት ለኢምራን ደግሞ በጣም ትልቅ ስሜት ያለው ነገር ነው right? አዎ እሱም ይላል በቃ የመጀመሪያ ረመዳን ምን አለ። አዎ እና እንግዲህ አሁን አንድ ነገር ምን አለ መሰለሽ እሱን ያው ሰው ያደረገው ፕሮግራማችን እንግዲህ የኢድ ልዩ ዝግጅት እናቱ ለሱ ጥሩ ዘይነብ ቤት ይህንን ይመስል ነበረ። ኡሙ ኢምራን የኢምራን እናት ማለት ነው። ከዚህ በኋላ እንግዲህ በነጃሺ ቲቪ ዝግጅቶች ጠብቋት፣ በሼፍ ዝግጅቶቿ ማለት ነው። ምንም ቃላት ቀለል ብሏችሁ ህይወታችሁን ያው የሷም ምግብ እየተመገባችሁ በደንብ የምትወዷቸው የምትፈልጓቸው ነገሮች ያገኛችሁ የምትቀጥሉ ያው እኔ ሙሉ ነገር እሷ እንደ እናት እኔ እንደ አባት ነው። እሷ ትደብቃለች። እንግዲህ ሌሎች የነጃሺ ቲቪ የኢድ በደንብ ተደብድበ እንደገልሽ ነው እናንተን ያስተናገድን በደንብ ቆይታችን ያለው እኔ እንደ አባት ነው። በቃ ዙበይዳና ሀያት ነበርን። ትልቅ ጥፋት ረመዳንና ኢዳችን እንግዲህ ይሄንን ይመስላል። ረመዳን አልፈን ኢድ ላይ ተገኝተን እናሳይተናችኋል። እንግዲህ መልካሙን ጥሩ ምልሽ ቃላት የለኝም። እኔ ሌላ ቦታ ባስቀምጠው በዚህ አላገኘውም። አልሐምዱሊላህ የሷም እጅ አለበት። በጣም ነው ማመሰግናት። በጣም አላህ ኸይር ጀዛዋን ይክፈላት። ምልሽ አንድ ትልቅ ፕሮጀክት ነው የሰጠች። ስለዚህ የኔ ብቻ አይደለም እንደዛ ብዬ ብል የሰውን አማና መብላት ይሆናል። የሷም አስተዋጽኦ አለበት። ግን ለኔ ይሄ በቃ ዛሬ ድጋሚ እንደ አዲስ የተነሳሁበት ነው። ለሱም ያው ከእናቱ ጋር እንደ አዲስ ነውና አልሐምዱሊላህ በቃ
ዘይነብን ከዚህ በኋላ ደግሞ በነጃሺ ቲቪ ታገኟታላችሁ። እነዚህም ብቻ አይደለም፣ የተለያዩ ነገሮች እናስተምራለን፣ በቲቪ እናስተላልፋለን። ከዛ ደግሞ በአካል መጥቼ እማራለሁኝ ብሎ ለሚል ደግሞ ዘኮኪን ስቱዲዮ ደግሞ ድረስ መጥቶ መማር ይችላል። ኢንሻአላህ ጥሩ ግንኙነት ይኖረናል ብዬ ምናልባት ግን አስባለሁ። አንቺን ማግኘት የሚፈልጉ ብዙ ሰዎች ይኖራሉ ከዚህ ፕሮግራም በኋላ ብለን እርግጠኞች ነን አይደለ? ምክንያቱም ይሄን ሙያ መቅመስ የማይፈልግ መማር የማይፈልግ ሰው አለ ብዬ አላስብም። ቤት በኩል ያገኙሽ ነው ስቱዲዮን አሁን እንደተናገርሽው ሁሉ ስልክሽንም በዛው ብታስቀምጭላቸው ደግሞ ደውለው ማግኘት ቢችሉ ማዘዝ ቢችሉ ፕሮግራምም ያው ብዙ ፕሮግራም አለ ሰዎች በየጊዜው የሚያዘጋጁትና ለዛ አንቺ እንድትሰሪላቸው ሊፈልጉ ይችላሉና ስልክ ቁጥርሽን ብትነግሪያቸው ጥሩ ነው ብዬ አስባለሁ። አንቺን የሚያገኙበት ቁጥሬ 0920 52 84 71 ነው። የዘንድሮ 1447ኛው ኢድ አመቱን ብንጠራው ጥሩ ነው ብዬ አስባለሁ። ይሄን ፕሮግራም ከሆነ አመት በኋላ ስናየው ያን የነበረ ከ17 አመት በኋላ በጣም ደስ የሚል ኢድ ከነጃሺዎች ጋር ያሳለፍኩት ብለን ያው ታሪክ ነው የሚሆነው። ዛሬ እያንዳንዱ ነገራችን ነገ ታሪክ ሆና ስለምናነሳትና በጣም ደስ የሚል ኢድ ነው። በጣም ደስ የሚል ታሪክ ለኛ ነግረሽናል፣ አካፍለሽናል። እኛ በጣም ደስ ብሎናል። ትንንሽ ነገሮች እኛ ትልቅ ነገር አድርገን አስበናቸው ምንከፋባቸው ኑሮ መረረን ስንቱ ነው ራሱን ለማጥፋት የሚሞክረው አይደለ? ያንቺን ጥንካሬ ሲሰሙ ግን ብዙ ሰዎች ጠንካራ ይሆናሉ ብዬ አስባለሁ። እኛም ስሜታዊ ሆነው ለዛ ነው እኛ ትንሽ ነገር ይሰብረናል ብለን የምናስበው አንቺ ጋር በጣም ትንሽ ነው። ገባሽ? ለኛ ትልቅ የሆነብን ለኛ በጣም የሚጎዳን የሚያስለቅሰን ሀገር ኑሮ የሚመረን ነገር ባንቺ በኩል ስናየው ላንቺ በጣም ትንሽ ነገር ነው። ብዙ ፈተና አልፈሻል። አላህ ደግሞ ለዚህ ደረጃ አድርሶሻል። ይሄን ሁሉ የመጣሽበትን መንገድ ነግረሽን እዚህ ደርሰሽ ማየታችን ለኛ በጣም ደስ ይለናል። ለወደፊትም እንግዲህ ብዙ ስራ አብረን እንሰራለን ብለን ተስፋ እናደርጋለን። የዛሬው እንግዲህ ልዩ የኢደል አልፈጥር ፕሮግራማችን እንደዚህ በጣም በአማረ ሁኔታ ስናካሄድ ቆይተናል። በነገራችን ላይ ይህንን የመሰለ ቆንጆ ልብስ እንደዚህ ያለበሱን አሁን ቁጭ ብዬ እንዳለው አይደለም፣ በጣም ነው የሚያምረው። ያለበሱን እንግዲህ ሮሻን ኮሌክሽኖች ናቸው። ሮሻን ኮሌክሽኖች የነጃሺ ቲቪ እንግዲህ አጋሮቻችን ናቸው። በተለያዩ ፕሮግራሞቻችን ዝንጥፋ ብለን ሙሉ ረመዳንን እንግዲህ አንድ ላይ ነበረን። እነሱን እጅግ አድርገን እናመሰግናለን። ሮሻን ኮሌክሽኖችን ቤተል ፋሚሊ ታወር 2ኛ ፎቅ ላይ አግኟቸው። ሂዱና ዝንጥ በሉ። ከኢድ በኋላም እኮ ልብስ ይገዛል። እሱ ለኢድ ብቻ ነው። ከኢድ በኋላም እንግዲህ አረፋም እየደረሰ ስለሆነ ለሱም እንግዲህ ፏበሉ ዝንጥ በሉ እንላለን። ኢምራን በጣም ታሪክ ውስጥ ትልቁን ድርሻ የወሰደው ኢምራን ነው አይደል? ለአንቺ ጠንክረሽ እዚህ ደረጃ ለመድረስ ብዙ ሰዎችን አተሽ አላህ እሱን ካሳ አድርጎ ሰጥቶሻልና እንደው ብትመርቂው የእናት ምርቃት እኮ አይገኝም። እዚህም ጣና ደግሞ አይ ሁሌ እየተደረገለት ነው ነው ያስታውቃል እኮ እውነት ነው። በነገራችን ላይ ልጅን እንደዚህ በአደብ በስነ ስርዓት ከልጅነቱ ጀምሮም እኮ እንዴት ነው ያስተማረችው የፐብሊክ ትምህርት ቤቶችን በሌላት አቅም ራሱ እንዴት ነው የመረጠችው የዲኑን ትምህርት የሚያገኝበት ቦታ ነውና አሁን ደግሞ እንግዲህ ሲመረቅ በእናቱ ብዙ ዋጋ ተከፍሎለታል። በዚህ አሳልፍ እስኪ ኢምራንን የማያውቀው እንግዲህ አለ ብለን አናስብም። በሶሻል ሚዲያ በደንብ ብዙ ስራዎችን ይሰራል። ሙስሊም ስትሆኚ እንዴት ነው አንቺ ነሽ እኮ አይደለ እስልምናን ሰዎች የሚያውቁት ባንቺ ነውና ኢምራንን እንግዲህ ብዙ ሶሻል ሚዲያ ላይ የሚያዩት ሰዎች ደግሞ እስልምና እንደዚህ ነው ማለት ነው፣ ሙስሊም እንደ ስነ ስርዓት ያለው ሙስሊም ጥሩ ሰው የሚለውን በደንብ የሚማሩበት ስነ ስርዓት ያለው በጣም ደስ የሚል ጥሩ ባህሪ ያለው ልጅ ነው። ጊዜ አንሱን አሁን እሱን ያሳደግሽበትን ማለት ያሳደጉትን ሰዎች ሁላ ያንን ሁላ ታሪክ ሁላ ሳንገባ ነው ያለፍነው እና ብዙ የዘለልናቸው ታሪኮች ይኖራሉ። ምናልባት ዘይነብ ደግሞ ከዚህ በኋላ እናንተ ፖድካስት ላይ ታቀርቧት ይሆን አይቀርም የጎዳደሉንን አንተ ያየክ ደግሞ ያላወራሹም ነበሩ የሚያልክ የምታቀርብ ይሆናል እንደው ምናልባት ኢንሻአላህ በአንድ ፖድካስት ሳይሆን ይሄ ህይወት መንገድ አላህ ብሎ በመጽሐፍም በብዙ ነገር የምናየው ይሆናል። ዛሬ አልፎ እንዲህ ተቀማምጠን ስናወራ ዋናው ታርጌቱ ልክ እንደዚህ በዚህ አይነት ላይፍ እያለፉ ላሉ ምናልባት የሆነ ህይወት መንገድ ሆኖ መንገድ ላስቸገራቸው ለደከሙ ሰዎች ይታለፋል።
ከዛ ደግሞ ለሰዎችም መኖር ይቻላል የሚለውን በሆነ መልኩ ማሳየት ስለተፈለገ ነው። አላኩል ያህል እኔ ልለምችለው እናቴ እሷ ናት። ማሻአላህ በጣም ደስ የሚለው። እስኪ በቃ አሁን ዱዓ ይደረግልህ ለምሳሌ ወደ ቀድሞ ስሜት ከተህን ችግር እንዳይፈጠር። አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ። በመጀመሪያ እናንተን አላህ ያክብራችሁ። እኔን አክብራችሁኝ እዚህ ድረስ መታችሁ ታሪክሽን እንስማ እንዴት እዚህ ድረስ ብላችሁ ላላችሁት ያ ረቢ አላህ ጌታዬ የኔን ታሪክ ሳይሆን እናንተን ያ ረቢ የተሻለ ሀያት አላህ ያሳያችሁ። ልጆች ናችሁ ደርሳችሁ የተሻለ እድል የተሻለ ነገር ላይ አላህ ያደርሳችሁ። ልጆቻችሁን አላህ ይጠብቅላችሁ። እድላችሁ ይመር፣ ክፉ አይንካችሁ። ልጆች ናችሁ፣ ገና ብዙ ይቀራችኋል። ገና ብዙ የምታዩት ነገር አለ። ትወልዳላችሁ፣ ታገባላችሁ። አላህ ሀያታችሁን በጅምላ በክፍፍል ሳይሆን ሙሉ እናንተ የጠየቃችሁትም ያልጠየቃችሁትንም አላህ ያሟላላችሁ። ሁላችሁንም እንደዚህ እንዳላችሁ እንዳማረባችሁ የምትቀጥሉ አላህ ያደርጋችሁ። ኢማንዬን አላህ ሰጥቶኛል። አልሐምዱሊላህ ረብል ዓለሚን። አንዳንድ ጊዜ ልጅ ጠላቱን ይፈጠራል አይደለ? ለኔ ደግሞ ጋሻ ነው አላህ ያደረገው። በጣም አዝኜ ነበር አባቱ በሞተ ጊዜ፣ ግን ተክቶት ነው የሄደው። አልሐምዱሊላህ አላህ ሀያቱን ያቆየው። እኔ ሁሉ ጊዜ እምለው ነገር አለ በዱዓዬ፣ አላህ ርጃ ላይ ያርገህ ነው እምለው። በቃ አላህዬ ጌታዬ ርጃ ላይ አድርገው። በቃ ይሄ ወንዶች ዝም ብሎ ወንድ የሚባል አላህ ርጃ ላይ ያድርገው ሁሉ ጊዜ ዱዓዬ ነው። እኔ አላህ ጌታዬ የዲን ርጃ ላይ ያድርገው ነው እምለው። አላህ አሁንም ርጃ ላይ አላህ ያድርገህ። ከዚህም በላይ ትልቅ ደረጃ ደርሰህ እንደዚህ ያቺ የአንገቷ ያቀረቀረች እናትን ከፍ አድርገህ እንደዚህ ቀና እንዳደረክና እንዳሳየህን አላህ ደግሞ ከዚህ በላይ ያ ረቢ ጌታዬ የሌሎች እናቶችንም አንገት ቀና ምታደርግ አላህ ያድርግህ። ያ ረቢ አላህ ጌታዬ ለብዙ ሰው ምትደርስ አላህ ያድርግህ። ቆመህ ጌታዬ እንደው ያ ረቢ መጨረሻህን አሳምሮት ትልልቅ ደረጃ ምትደርስ አላህ ያድርግህ። በዚህ አጋጣሚ ደግሞ ለጓደኞቹም ዱዓ ማድረግ እፈልጋለሁ። በጣም ወዳቸው ጥሩ ጓደኞች ሐምዛ፣ ነሰዓድ በጣም ሁሉም ስማቸውን አላቅም። አላህ የጀነት ጓደኛ ያድርጋቸው። ገብቶሻል? ሰውን የሚያቀናው የሚያበላሸውን ጓደኛ ነውና ያልሆኑ ልጆች ጋር ገጥሞብኝ ቢሆን ኖሮ ምን አባቴ ይውጠኝ ነበርና አላህ ነው የሰጠኝ። እነሱም ልጆቼ ናቸው። አላህ ያሳድጋችሁ። አላህ ከፍ ያለ ደረጃ ያደርሳቸው። ለቤተሰቦቻቸው ኢንሻአላህ ብርሃን አላህ ያድርጋቸው። አይለያቸው። የጀነት ጓደኛ አላህ ያርጋቸው። እነዛ ጀነት ተያይዘው የገቡት ጓደኞች አላህ ያድርጋቸው። አላህ ከፍ ያድርግህ። የበለጠ ሰው የምትረዳ ሰውን ተረድተህ የምታግዝ አላህ ያድርግህ። የሰው ሀሳብ የምትረዳ አላህ ያድርግህ። አገር ሰላም አላህ ያድርግልን። አገር ሰላም ሲሆን ነው ልጆቹም ሰላም ሆነው የሚኖሩት። አላህ ሀገራችንን ሰላም ያድርጋት። አሁን ካማረባት የተሻለ አላህ ያሳምራት። ሰላም አላህ ያድርገው። በላውን አላህ ያብርድልን። እንግዲህ ሰላሙን ቀውለን ረብ ረሂም ነው የምንለው። ያ ረቢ ዲነል እስላምን አላህ ይጠብቅልን። ያላገባም አላህ ይዳረው፣ ያገባም አላህ ያግባባው። የወለደም አላህ ያሳድግለት፣ ያልወለደም አላህ ልጅ ይስጠው። እኔንም እንግዲህ ደግሞ ኖሬ ከዚህ የበለጠ የልጄን ማረግማ ያላህ ያደርገኝ። እንግዲህ ረብ አላህ ጌታዬ አገሩም ይቀበለኝ አላህ ያደርግልኝ። በቃ ይሄን ነው የምለው። በኢማን በአማን አላህ ያቆየን። ረህመቱከ አርሐመር ራሒም اللهم صل። በዚህ አጋጣሚ አንድ ማለት የምፈልገው ነገር አለ። አሁን እንደነገርኩሽ ነው እሱ እናቱ አለች ብዬሻለሁ አይደለ? እኔ ሁሌም ማለት የምፈልገው ነው ማመስገን እፈልጋለሁኝና በቃ የሆነ ነገር እንትን ብሎ ባለበት ነው ያለ ነውና ግን በጣም ነው ማመሰግናት። እናት ናት ለሱ ከናት በላይ በጣም የምታዝንለት ናት፣ በጣም የምታስብለት ናትና ክፉ አይንካት፣ አላህ ይጠብቃት። እንኳን አደረሰሽ እላታለሁኝ። በጣም ማመሰግንሽ እላታለሁኝ። በጣም
ቃል የለኝም ለዚህ። ፕሮግራማችን እንግዲህ የኢድ ልዩ ዝግጅት በሼፍ ዘይነብ ቤት ይህንን ይመስል ነበረ። ኡሙ ኢምራን የኢምራን እናት ማለት ነው። ከዚህ በኋላ እንግዲህ በነጃሺ ቲቪ ዝግጅቶች ጠብቋት፣ በሼፍ ዝግጅቶቿ ማለት ነው። አጠር መጠን ያሉ እንደው በቤታችሁ ቀለል ብሏችሁ ህይወታችሁን ኢዝሊ ምግብ እየተመገባችሁ በደንብ የምትወዷቸው የምትፈልጓቸው ነገሮች ያገኛችሁ የምትቀጥሉበት አይነት ፕሮግራም አዘጋጅታ ታቀርብላችኋለች ኢንሻአላህ በቅርቡ። እንግዲህ ሌሎች የነጃሺ ቲቪ የኢድ ዝግጅቶች ይቀጥላሉ። እዚህ ቤት ተገኝተን እናንተን እያስተናገድን በደንብ ቆይታችን ያደረግነው ዙበይዳና ሀያት ነበርን። እንግዲህ ረመዳንና ኢዳችን እንግዲህ ይህንን ይመስላል። ረመዳን አልፈን ኢድ ላይ ተገኝተን ይህን አሳይተናችኋል። እንግዲህ መልካሙን ሁሉ እንመኝላችኋለን። የነጃሺ ቲቪ የኢድ ዝግጅቶች ይቀጥላሉ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።